በጣም ነው የምንወድሽ እና ደግሞ አንቺ በሌላ መንገድ ነው እኛ የምናይሽ። እግዚአብሔር እኔ የለጠፍሽውን ፎቶ ሳይ ሀይሚን ነው የምትመስል። አንቺን በዚህ እንትን አንልም። ለምን ብትይ አንቺ የተከበርሽ ልጅ ነሽ። አንቺ ቤት እኛ በእንትን ነው የምንገባው። ለምን የሰው አከባበርሽ የሀይሚን ነገር እንዴት እንደምትሆን እናውቃለን። ሁሉም ነገር አሁን እዚህ ጋር መናገር አንፈልግም፣ ግን አንቺ ራስሽ ይሄን ነገር ማስተካከል ትችያለሽ ብዬ ነበር ያሰብኩት። ለምን የራስሽ አንቺ ማለት ሀይሚ ማለት ናት ብዬ ነው እኔ ሁሌ የምለው። እኔ እና ገ እንደዛ ነው የምንለው። ስለዚህ እኔ እናት ማንም ኮሽ ባለ ቁጥር ኦኬ ለጥፋለች ታንሳ። ለምን ልጅሽ ናት፣ እህትሽ ናት። ገባሽ? ለምን ከሌላ ሰው ሀይሚ የወደደችውን እኔና አንቺ መውደድ አለብን፣ እኛ መውደድ አለብን። ምንወዳት ብሩክ የወደደውን እኛ መውደድ ስለ ሄሚ ማታውሩ እዚች ጋር ፎቶ መድል የለጠፍኩት እና ደግሞ ማታ ትክክል ነሽ እኮ ምህረት፣ አንቺም ኢሞሽናል ሆነሽ ነው። አንዳንድ ጊዜ ስንናደድ ስንል ሲሰማን የምናደርገውን ነገር አናውቅም። እኔ በዚህ አምናለሁ። ባይዘው ያቺ ሰከንድ ገኒ እኛን ስንት አሰድባናለን። እኛም ብዙ የተባልን ሰዎች ነን በእነሱ። ለምን እኛ ባለትዳር ነን፣ ልጆች አሉን። ምንም ቢሆን ተበታትነን ብንኖር ሩቅ ሀገር ብንኖርም እነሱን ለማየት ነው እዚህ ጋር ቲክቶክ ላይ ገባ ነው። ግን ሲናገራቸው ገብተን እኛ ብዙ ነገር ተብለናል። ይህን ሁሉ ትተናል። ገባሽ የምልሽ እና አሁን ልጆቻችን እዚህ ደረጃ ደርሰው ሊሰኒ ይህን የመሰለ ህይወት ሲኖሩ ሌላ ነገር ለምንድን ነው የምንፈጥረው? ለምንድን ነው አንድ ማይሆን ያቃትን? ምንድን ነው ችግራችን? ይኸውላችሁ የሆነ ነገር በተፈጠረ ቁጥር አንደኛ የሚ ልጆች እንደዚህ አይነት ልጅ ይሄት ከሚኖር ማለት ነው ሁሉን ነገር ቢቀር ነው የሚሻለው ብላችሁ ቲክቶክ ላይ ማሽቃበጡን አቆሙ። ገባችሁ? በየቦታው ነው የሚጠራ ምንድነው? እኛ ምንድነው ከኛ ውጭ የሚጠራ ሰው ሁሌም እንደምን ይሄ ሶ እና ደግሞ አንድ ሰው ጥፋት ካጠፋ ቤት ገብታችሁ አይ እንደዚህ ማድረግ ልክ አይደለም ብላችሁ ተናገሩ። በየቦታው ኡሩር አትበሉ። እየነገርኩ ነው፣ እየምር ነው የምላችሁት። ሶ እና በትናንትና ያደረኩን ነገር ላይ እኔ ልክ ካልሆንኩኝ ተመለሽ ብላችሁ መናገር ትችላላችሁ እንጂ ይኸውልሽ ምህረት፣ አሁን አንቺ የኛ ታናሽ ቆይ ናኒ ቆይ አንዴ ይኸውልሽ፣ እኛ ዛሬ ነው የገባ ነው እረፍትም አግኝተን ዛሬ ነው የገባ። እኔ በውስጥ ለነገሩ ብዙ ሰዎች መልዕክት ነግረውኛል በውስጥ ሰሞኑን፣ ግን እኔ አላወቅኩሽም። አንደኛ፣ ሁለተኛ ነገር ነገሩ በደንብ አልገባኝም እስከሚገባኝ ነው። ዛሬ ገና የሆነች ደቂቃ ገብቼ እንደገባው ደግሞ አንጧት ምህረትን ብለን እየተነጋገርን። ሁለተኛ ነገር ደግሞ እኛ ላይ ለምንድን ነው ስትል እናንተ የሀይሚቶች ብላችሁ ራሳችሁን የሰየም በጣም ልዩ ናችሁ፣ በጣም ጀግኖች ናችሁ። ከብዙ ሰው ጋር ተጣልታችኋል። ብዙ ኦዲየንሶችን ብዙ ኦዲየንስ እንዲመጣ ያደረጋችሁ፣ ሼር ያስደረጋችሁ፣ በሀይሚ የማትደራደሩ የሆነ ችግር ሲፈጠር እያለ እንኳን ፖስት የምታደርጉ የሆነ ሰው የሆነ ነገር አለኝ ብላችሁ የማትበገሩ ነበራችሁ። ስለዚህ ያንን ሁኔታችሁን ከዚህ በፊትም ስለምናቅ እንዴ ተለወጡ እንዴ ምን ሆኑ ያስብለናል። እናንተ ላይ አላየንም። ሌሎች እንደውም እየተለወጡ ደህና በሆኑ ሰዓት እናንተ ላይ እንደዚህን አይነት ነገሮችን አላይም። አውቃችኋለሁ፣ አልገባም። ሀይሚና ብሩክን ገና ከድሮ ጀምሮ ነው የምከታተላቸው። ሰው እንዳያቸው አድርጉኝ። አጋጣሚ አግኝቻቸው በጣም ደስ ስላል እከታተላለሁ። ግን ቲክቶክ ውስጥ ከገባው ደግሞ ቆይቻለሁ። ግን ከላይ ነው፣ አልገባም። ገስት አልገባም። እኔ ገስት አንገባም። እኔም ናኒም ሌሎች እኛ እኮ ለፍተን እዚህ ስንት መጡልን እህቶቻችን፣ በውጭ ሆነው የሚያዩ ሰዎች አሁን ደግሞ እየመጡ ገስት መስራት ጀመሩ። እሰይ እንዴት ደስ ይላል። በቃ ብዙ ሆነን ነው እንጂ የሚባለው ከማንም ጋር በትንሽ በትልቁ መጋጨት የለባችሁ። ምክንያቱም የልፋታችሁ ዋጋ ነው። ተጨመርን በዛን። አሁን እንኳን ሌላ ጥቃት ቢመጣብን ሌላ ነገር ቢመጣብን መዓት ገስት የሚሰራ ሰው አለ፣ መዓት አብሮን የሚጋፋ ሰው አለ ብላችሁ ነው ማየት ያለባችሁ። ምክንያቱም ማንም ሰው ያውቃል ስለ እናንተ። ባትናገሩ ሜዳ ላይ እየወጣን ሁልጊዜ ባንናገር እኔ ሊሰኒ ነው መጀመሪያ ማቃት እኳ። ከዛ በኋላ ደግሞ አሉ አሁን መዓዛ አለች፣ እነ ሚሚ ቤት አለ፣ እነ አይሻ ቤት አለ፣ አናን አለች። ሰዎች እየተጨመሩ ሲመጡ እንደውም ኃይላችን ይበዛል። ሌላ ነገር ሲመጣ እንኳን ሌላ ነገር መመከት ትላላችሁ። ስለዚህ እንደውም ልንቶቻችን ነው ማለት ነው። ምን መሰለሽ አንድ ሰው ካጠፋ ማለቱን ትቶ እናንተ አሁን አላችሁ ታስማማላችሁ
ሰጠው። አንቺ እኮ ትልቅ ደረጃ ደርሰሽ እንድታይ ጌም እንድትጫወቲ እያገፈማ እንትን ማለት እንትን እያደረገን የነበረው ብዬ ነው እንጂ የተናገርኩት ግፍት ሰጥቼሻለሁ የሰጠሁትን ግፍት መልሽ ብለሻል ብላችሁ ድምፄን ቆርጣችሁ መጣችሁ። እሷ ሜሽን እያደረጋችሁ ምናምን እንደ እኔ እንዴት ልም ያልኩት መጀመሪያ ሰው ያወራው ነገር አዳምጡ። ቤቶ ጨረሳችሁ ሰውን የሆነ ኦኬ። እዚህ ጋር ደግሞ እንዴት መሰለሽ አሁን አንቺ መኪናው የተገዛው በሀይሚ ይሁን በመኪና የተነሳ የሚታራመሰውን ትርምስ ትሰማለች እኮ ታዳምጣለች። እንደዛ ላልኩበት ምክንያት ከዚህ በፊት ማለት ነው። አንቺ በቅንነት ነው ገብቶኛል። የአንቺ አነጋገር እኮ ገብቶኛል። ግን በቅንነት አንዳንዴ የምንናገራቸው ነገሮች ጥሩ አይደሉም። ገባሽ? ያልኩት ገነት ከዚህ በፊት ማለት ነው መኪና ነው ምንድን ነው ይሄ ቤት ምናምን ሲሰጣት ማለት አንገት ላይ የሰጣትን ወርቅ እያንዳንዱን ነገር ሰብስቦ አመጡና ከዛ መሰለች ገኒ አንቺ ያወጡ የሚናገሩ ሰዎች አሉ። እሱን ነው እሷ ግን እነሱ ነው ምለው እንደዚህ እኔ በእንደዚህ አላውቃቸውም። እሺ ተናገሪሽ። እሺ እሱ ብቻ ነው ሁሉ ነገር የሚያደርጉ። አንቺ እኮ ሁማኔር ላይ እና ልብስ ጥፍርና ልብስ ብቻ ነው የምትቀይሩ ሲላሉ ተናድጄ ማመጥቼ እሷም እየሰራች ነው ከሱ ጎን ሆና ብቻው መድል የሚሰራው መኪና ቢሰጣትም ስለሚገባ ነው። እና ደግሞ አንድ ነገር ሲሰጠሽ አታለቅሽ ስለሚገባሽ ነው የተደረገው ነው ያልኩት። ገባችኋ? አሁንም እኔ አንድ ነገር ሲደረግ ማውራት ያለብኝ ነገር ሁሌም ነው የማውራው። እኔ ወደዳችሁኝ ጠላችሁኝ ሄሚ እኔ የፈለግኩትን ነገር አውራለሁ። እኔ ልክ ነኝ ካልኩ ማለት ነው። አንቺ እንደዚህ አትናገሪ፣ ቄናተኛ ነሽ ካላችሁ የፈለጋችሁትን ነገር አድርጉ። መፍትሄ ነው ደግሞ ማውራት። ገባችኋ? አንድ ነገር እናንተም ሲደረግ ቪዲዮ ቆርጣችሁ እምታችሁ መፎሰትን አቆሙ። ገባችኋ? ስጦታ ተሰጥቷል ምናምን ሰርታ እሱም አብሮ እየሰሩ ነው። አለቀ። ለዚህ ነው የተናገርኩት። ይሄንን አሁን ጥሩ ነው ያስረዳሽበት መንገድ። አሁን እኔ ገብቶኛል፣ ለምን ያንን እንዳልሽ ለምን ይሄኛውን እንዳልሽ እኔ ገብቶኛል። ግን ስታስረጂ ተናደሽ እንደዚህ ከፈለጋችሁ እንደዚህ ሁኑ እንደዚህ እነሱም እንደዚህ የሚያናግሩሽም ሰዎች ማለት የለባቸውም፣ ክፉ ነገር መናገር የለባቸውም። እንዲህ አሁን ከዚህ በኋላ እኔ አልፈልግም። ምን መሰለሽ እኔ ወሬም አልፈልግም። እንትና እንደዚህ ወጣች እንትና እንደዚህ እኔ አልፈልግም። ለምን ግናም ቪዲዮን ታጥፋ በቃ እኛ ተረድተናለች። ምን ተጠፋለች? ትንሽ ነገር ሲወራ ትልቅ ነው እየሆነ ያለው ገብቶሻል? እኔ ስለዚህ አልፈልግም። ወሬም አልፈልግም። ሀይሚ ወጣች ብሩኬ ገባ፣ ሀይሚ ወጣች ብሩኬ ገባ፣ ብሩኬ ገባ ሀይሚ ወጣ። እኔ እንደዚህ ነው ወሬ አልፈልግም። በቃ እኔ አልፈልግም። እግዚአብሔርን ስለማንም እኔ ደግሞ አትጠይቁም ማናችሁም። ለምን ትንሽ ወሬ ትልቅ እየሆነ ስለሆነ ገብቶሻል አይደለ? ትንሽ ወሬ ትልቅ እየሆነ እኔ ራሴን ችዬ ነው እነሱ መውደድን ከፈለግኩት የሚወዳችሁ ይህ ሁሉን ማድረግ በራሴን ጭንቅላት ነው እንጂ ሰው እንደዚህ አድርጌ እንደዚህ ውጪ ግቢ ስላለኝ አይደለም። ገብቶሻል አይደል? እኔ በሰው ጭንቅላት አይደለም የሚመራው በራሴ ጭንቅላት ነው። አንዳንድ ሰዎች እያሰባሉ ደግሞ በሰው ጭንቅላት እንደሚመራ ነው። እኔ እንደዚህ አልፈልግም። ገብቶሻል አይደለ? መጀመሪያ ትንሽ ነበረን። አሁን ብዙ በስተናል። ፈጣሪ መስኪን በቃ በዚህ ቀጥሉ። ግን ቁጭ ብላችሁ ትልቅ ሰው ሆናችሁ አንዳንድ እናንተን አይደለም እኮ እግዚአብሔርን ብዙ ልጅ ሰዎች ሲዲባችሁ አፋችሁ እነቶ ፎቶአችሁ አይታይም አይደለ? አንዳንድ ሰዎች ፎቶአችሁ አይታይም፣ ግን በድምጻችሁ የሚወጣ ቃል በጣም ያስጠላል። ለምን እነዚህ እናት ከሆኑ የተረጋጋ መንፈስ ማውራት ነው እንጂ ያለበት ትልቅ ሰው ሆኖ አፋችሁ የሚወጣ ነገር በጣም ነው የሚያስጠላው። ለምን ፎቶ የኔ አይታይኝም፣ እኔ አይታይም፣ ለሰው አይታይም። ስለዚህ እኔ ምንም ውስጥ እንዳትጠይቁኝ፣ ሁለተኛ ምንም ነገር ሲፈጠር እንዳትጠይቁኝ። እኔ አያገበኝም፣ አይመለከተኝም። ብሩኬንና ሀይሚን አይ ላቭ ዩ ሶ ማች። ሌላ ነገር ግን እንትና እንደዚህ ተፈለጠች ተቆረጠች እኔ አያገበኝም። እኔ አያገበኝም። እግዚአብሔር ለምንድን ነው እንደዚህ እያልኩ ያለው? ታጠቃለች የሚሰድበው ስድቦቻችሁ በጣም ነው የሚያስጠላ። እኔ አልወድም እንደዚህ አይነት ስድብ ገበሽ። እኔ አልወድም። እኔ ስለ ራሴ ሳያውቁ ዝም ብሎ የሚያወሩት አሉ። አንቺ ሳታደርጊ ያላሰብሽው ነገር እንድታስቢ ያደርጉሻል። አንዳንድ ሰዎች ስሜታዊ ሆነሽ የሆነ ነገር እንድታደርጊ ያስቡሻል። እንደዛ አይደለም። እኛ መውደዳችን እስከ ጥግ ነው የምንሄደው። ግን የሰው ወሬ አንሰማችሁ። ማንም እንዲፈልገው መሆን ይችላል። ግን የሆነ ነገር ከተፈጠረ አንድ ሰው የሆነ ነገር ካደረጋ መቶ ምንድነው እንደዛ አታድርጊ ማለት ነው እንጂ ገስት ገብቶ ሹ ሀይዳ እንደዛ አይጠበቅ። እግዚአብሔር እንደዛ አትሆኑ። የምር ነው። ፎታችሁ አይታይም፣ ግን ድምጻችሁ በጣም ያስጠላል። ራሳችሁን ደብቃችሁ መጥፎ ነገር አታድርጉ። እኛ ብሩኬን እና ሀይሚን እስከ ጥግ ነው የምንወዳችሁ። ከኔ
ሁላችሁም ገስት እንዴት እንደሆነ የሚሰሩ እኔ ነኝ ያሳያዎቹ። ገስትም ስሩ፣ ሁሉንም ነገር ያድርጉ። ግን ከኋላ መጥተን እኛ በለጥን ምናምን ቆረጠን እኔ አያገበኝም። ግን እኔ በራሴ እንትን ገስት እንሰራለን እንደፈለገን እኛ ልጆቻችንን እንደፈለገን እናደርጋለን። ግን ሌላ መጥፎ ነገር ማንም አያደርግም። ግን ዝም ብላችሁ እንትና እንደዚህ እንትና ተወሰደች ማንም እኮ መብቱ ነው። የትኛውም ነገር ማድረግ ገንዬ መብቱ ነው። ገብቶሻል? ማንም የትኛውም ነገር ማድረግ መብቱ ነው። ግን ብሩኬንና ሀይሚን ማሳደብ የለበትም። ገባሽ? ገንዬ እየሰማሽ ነው? ብሩኬንና ሀይሚን መነካት የለበትም እንጂ ማንም ሰው የፈለገው ነገር ማድረግ መብቱ ነው። ለምሳሌ ማለት ነው እኛም እነሱ ስለተነጡብን ነው። ገባሽ? እኔና አንቺ እኔና ገኒ ተጣለንና እኔና ገኒ ከተጣለን ብሩክና ሀይሚን አያገባችሁም እዚህ ውስጥ። አንዳንድ ሰዎች ደግሞ ምንድን ነው እያደረጉ ያለው? አንቺና ገኒና እኔ ከተጣለን በኋላ እነሱ ውስጥ የማስገባት ብሩክ ሀይሚ እንደዛ ሆነ ተፈለጠ ተቆረጠ ይላሉ። ገባሽ? አንቺ ጋር ተጣልቶ ማለት ነው። አንቺ ጋር ተጣልቶ ራሱ በቃ ኬዙ አንቺና እኔ ብቻ ነበር። ግን ብሩክና ሀይሚን የማስገባት ይፈልጋሉ። ለምንድን ነው? ለራሳችሁ ኮንፊደንስ ስለሌላ ለራሳችሁ ኮንፊደንስ የለም። ይሄ ሰው ለራሱ ኮንፊደንስ ስለሌላ ነው እነሱ የሚከታቸው። ለራሱ ኮንፊደንስ ያለ ሰው የተጣላ ሰው ጋር ወይ አውርቶ አነጋገሩን ከጨረሰ መታረቅ፣ አለበለዚያ ዝም ማለት። እኔ ወሬ አልፈልግም እግዚአብሔርን። እሺ ሊሰኒ በቃ ተናግረሻለሁ። እሺ በቃ እሱን ደግሞ እናስተካክልኛ አብሮ ያልተስማማችሁን ሰዎች ለማስተካከልም ነው እኛ የፈለግን። ያለው ነገር የለም። አሁን እሷ እንትኑን ታጠፋለች። ዝም ብሎ በቃ ምህረት በቃ ሊሰኒ ምን መሰለሽ ሁላችንም ልባችንን የሚያውቀው እግዚአብሔር ነው። እኛ ለሰው ብለን አይደለም። ገባሽ? አንደኛ ነገር ለሰው ብዬ እኔ ለሰው ብዬ አይደለም፣ ነፍሴ ነው የምትወዳቸው። ገባሽ? ነፍስሽ አይደል የወደደቻቸው፣ ለሰው ብለሽ አይደለም። ግን ሰው እዚህ ጋር ፊት ለፊት የምንናገረውን ሰው ሌላ ነገር አድርጎ ነው የሚወስደው። ይሁን እሱ ምንም ማለት ልብሽ ነው የሚያውቀው። አሁን ምንድን ነው ሁለቱ አንድ ሆነውልናል። እኛ ሁለቱን ልጆች ይዘን ብንጓዝ ምን ችግር አለው? በቃ ይሄ ነው። እኔ ነው የምፈልገው። ማንም ሰው የፈለገው ያምጣም ይሄድም። በቃ ዝም ብሎ የራሱን ጭንቅላቱን አሳምኖ እኔ ሀይሚን እና ብሩኬን ወዳለሁ ብሎ ማሄድ ብቻ ነው። በቃ መቀጠል ብቻ ነው። እኔ መውደድ አለብን፣ ብሩክ የወደደውን መውደድ አለብን። ይሄ ነው። እነሱ አንድ ናቸው። አንድነታቸውን እንዳማረብን መጓዝ ነው ያለብን እንጂ የምን ወዲያ ወዲህ ነው ምንም አያስፈልግም። ገባሽ? ለምሳሌ ወላጅ አንድ ስለ እኔ ወይም ስለሌላ ሰው